እውነቴን ነው። ወንድ ልጅ ክብር ይፈልጋል፣ ሪስፔክት ይፈልጋል። ጭቅጭቅ አይፈልግም፣ ሪስፔክት ይፈልጋል። የሳውዲው እንዳይታመንም ለምን ምክንያት ሰው ስላለ ሳይሆን ካየሽ ነው። ወሬ ትዳር ያበላሻል፣ ትዳር ያጠፋል። ታስታውቃለህ? ካው እኔ ጭቅጭቅ አልችልም። የምሬ ነው። ሴት ልጅ ደግሞ እንክብካቤ ትፈልጋለች። ይገባታል፣ ሴት ልጅ ይገባታል፣ እንክብካቤ ያስፈልጋታል። የት ገባሽ ወጣሽ ማለት አመሰግናለሁ። አብዛኞቻችሁ ትክክል ነኝ፣ እግዚአብሔርን የምሬ ነው። የት ገባሽ ወጣሽ ማለት ያስፈልጋል ሴት ልጅ። ቴንክ ዩ አመሰግናለሁ ስለተረዳችሁ። እኮ ሳውዲ ብትኖሪም አሁን ለምሳሌ አንቺን መቶ አሁን ሚስት ያለው ልጅ ይኸውልሽ መደባበቅ አይደለም። ሚስት ያለው ሰው መቶ አንቺን ከጠየቀሽ ያንን ሰውዬ ማዋረድ አለብሽ። ገብቶሻል? እዚህ ጋር ማውራት አይደለም። ያ ሰውዬ ሚስት ኖሮት መጥቶ ጠይቆሽ ምናምን ከሆነ አይታመኑም ልትይ ይቻለሽ። ገብቶሻል? አንቺ አሁን ሄስቲ ባይ ጀነራላይዜሽን ይባላል። አንድ በተመለከተችው ነገር ሁሉንም ጠቅለል ማድረግ። ቴንክ ዩ ሶ ማች አብዛኞቻችሁ ስለተቀ ያረዳሉ። ለማንኛውም ወዳችኋለሁ። Macho da botaki tore onne bochina dangada saboyo tore akukulu genan saini wontore akuku chiga rayo chiga kwayo eno gada tayo eno gada tayo hito tawotoro da botaki toro asaboyo toro ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። ቢያንስ ከህይወታችሁ ውጭ ያልሽ ወጥቼ እንኳን ለምንድነው እሱን መያዝ እሱን መንከባከብ ለምንድነው የሚከብድሽ? ለምንድነው አሁን የምታስደብሪው? ለምንድነው ልጁ ጭንቀት እንዲሰማው የምታደርጊው? ከዛ ባለፈ ደግሞ አሁን ነገሮች ተስተካክሏል ተብሎ ሁሉ ነገር ከተፈታ በኋላ አሁንም የኔን ስም አንስቶ ከሱ ጋር መረባበሽ እሱ እንዲጨነቅ ለምን ታደርጊዋለሽ? ወይ ለኔ ልቀቂልኝና እንዴት ክብር እንደሆነ እንዴት ወንድ ልጅ እንደሚከበር እንዴት ለወንድ ልጅ ፍቅር እንደሚሰጥ በቃ ልንከባከበው። እኔ በዚህ ልክ እንደዚህ እንደሚያንገበግብሽ አልገመትኩም ነበር። ይኸውልሽ ዘው ብለሽ የመግባት ስልጣን የለሽ። እሺ ይሄ የተከበረ የእናቴ አባቴ ቤት ነው። ሰምተሽኛል አይደለ? እንደ አመጣልሽ ስነ ስርዓት ሩታ አታብዡ። አሁን ስነ ስርዓት ሽኝ እንደ አመጣልሽ ዘው አትበይ። ትወልድና ቁጭ ባትል ደግሞ እኔም ደግሞ አሳይሽ ነበር። አዎ ሁሌ በሰነዘር አይደለም እጅ መሰንዘር ለምዶብሻል አውቃለሁ። እንደዛ ደግሞ የምታደርጊኝ ሰው አይደለሁም። ቤትሽ መጥቼም እንደዛ የምታደርጊኝ ሰው አይደለሽም። በቃሽ። ይኸውልህ ልንገርህ፣ በህይወቴ እንደሱ የታገስኩት ሰው የለም። እንዴ ላንጠባጥብሽ ይችላል። አይገርምሽም ወይ? ቤትሽ መጥቼ ቤትሽ መጥቼ በክብር ቦታ ይሻላል። በክብር ቢኖርሽ ባልሽን እንደዛ ዲስሪስፔክት አታደርጊው። ህዝብ በሚያየው በዛ ልክ ሪስፔክት አታደርጊው። ይበቃሻል። ስለኔ ባል አንቺ አትነግሪኝም። ማነሽ? ምንድነሽ? ከየት ነው የመጣሽው? ስነ ስርዓት የሚባል ነገር በቃ ሁሌ እንደዚህ ኮስተር ባለ ባለ አይደለም ነው። ይበቃሻል። እንደዚህ ዲስሪስፔክት የምታደርጊው ነገር ስነ ስርዓት ኖሮሽ እንደ ሴት ሰከን ብለሽ አትንኪ። ስነ ስርዓት ነው ያለኝ። ያማታል እንዴ? ጫፌ እንዳትነኪ። ያላበዛሽው? ኧረ እባክሽ። አበዛሽው በጣም እስካሁን ዝም ተብዬ
ብዬሻለሁ። እንደዚህ እንደ ጅራፍ ነው ማጮሽ ገና በጣም እኔ ትዕግስቴ አልቋል። ከዛ ባለፈ ደግሞ አብርሃም እንደዚህ እየተጎዳ ልጁን በጣም እየተጎዳ ነው። በቃ ማለት ወንድ ልጅ ነው፣ ትዕግስት የሚባል ነገር እየተፈታተነች ነው በጣም ዝም ብያለሁ። ቢያንስ ከህይወታቸው ከወጣው በኋላ የሆነ ነገሮችን ማስተካከል ትችል ነበረ። ግን ደግሞ በኔ ሰበብ በኔ የሆነ ነገር በኔ ብቻ መነሻውን በኔ መሆን አልነበረበትም። ስለዚህ ሄጄ ያለውን ነገር ላስረዳት እሞክራለሁ። አብርሃምን በዚህ ልክ ባትጎዳው እኔ ደስ ይለኛል። ምክንያቱም አሁንም ቢሆን እኔ ተውኩላት፣ በቃ ይሁን ደስታቸውን የመረጥኩት እኔ አብርሃም ምናልባት ከኔ ጋር ሆኖ ከረበሻት በሚለው ነው እንጂ እኔ አብርሃምን ከአብርሃም ጋር መለያየት ፈልጌ አይደለም። ደስታቸው ላይ መለስ አብርሃም ድጋሚ ዲፕሬሽን ውስጥ ቢገባ እሱ እንዳይጎዳው ነው አሁንም ዝም ያልኩት። በቃ በአብርሃም ብዙ ነገር ሆኛለሁ፣ ግን ደግሞ አንዳንዴ አይሆንም ወይም ደግሞ በቃ ምናልባት ለኔ አልሆነም ተብሎ የተተወውን ነገር በዚህ ልክ እሱንም እንድትገፋው አልፈልግም። ምክንያቱም ወንድ ልጅ ነው፣ ክብር ያስፈልገዋል። በዛ ልክ ስትንቀው፣ በዛ ልክ ስትናገረው እኔ ማየት አልፈልግም። ስለዚህ እኔ እንጃ እኔ አላቅም። የፈለገ ነገር አብርሃምን ብግባባው በዚህ ልክ እንደዛ እኔ እንጃ አላቅም። በእውነት በጣም ከባድ ነውና ቢያንስ ሄጄ ለባሏ ክብር እንዲኖራት ታይ ብላል። ታይ ሄርሜላ ከህይወታችን ውጪ ብለሻል። ይሄው ከህይወታችሁ ወጣውን የኔን ስም አንስቶ ከአብርሃም ጋር መጣላት ምንም አይጠቅምም። የእሱን ደስታ ያየው የተደሰትኩበት ባለውበት ሰዓት አርፌ በተቀመጥኩበት ሰዓት እንደዚህ ዲስሪስፔክት እያደረገችው እሱ በዛ ትዕግስት እንደዛ እየለመናት ለምን እዚች ጋር እኔ ከነሱ ህይወት መውጣቴ የቱ ጋር ነው የጠቀመው? ስለዚህ ቢያንስ ሄጄ ያለውን ነገር እናገራለሁ። በቃ እዩ ይቅርታ፣ ምንም ፋታ ልሰጥ አልቻልኩም። ቤተሰቦችን ሰላም በላቸው። ሰላም ቤተሰቦች እንዴት ናችሁ? አለው እግዚአብሔር ይመስገን። ዛሬ ሄርሜላ ሩታ ጋር ሄጄ ማናገራት ወይ ደግሞ ማውራት ነገር አለ ብላኛለች። ያው እዛ ከሄድን በኋላ ደግሞ ምናልባት ብቻቸውን ሆኖ ሌላ ጭቅጭቅ ሌላ ረብሻ እንዳይፈጠር ከጎናቸው ሆኜ ያለውን ነገር ትሪት ለማድረግ ሞክራለሁ በሁለቱም በኩል። ብቻ ግን እንጃ ዛሬ ትንሽ እንትን ከብዶኛል ነገራቶችና ብዙ ነገር እሷ ስላስረዳቻችሁ ደግሜ እኔ ደግሞ ማስረዳት አይጠበቅብኝም። እዛ ሄደን ያለውን ነገር በደንብ እንመለከታለን ብዬ አስባለሁ። እንሂድ። እና ደግሞ ያልተናገርኩት አንድ ሀሳብ አለ። ማለት ከዚህ በኋላ ሩታ ቤት የምሄድበት ምንም ምክንያት የለኝም። ዛሬ የምሄደው በቃ ማለት እኔ ምናልባት ሲሄድ የሆነ ነገር ልትናገረኝ ትችላለች፣ ቤቴ ለመጣሽ ምናምን ልትለኝ ትችላለች። ይሄን ነገር ግን በስትክክል አስረግጬ ልነግራት እፈልጋለሁ። በቃ በዚህ ልክ የኔንም ስም ማንሳትም የለባትም። ከዛ ባለፈ ደግሞ እሱንም በዚህ ልክ እንድታጥላላው ምናምን አልፈልግም። ምንም ቢሆን ወንድ ልጅ ነው። በቃ ይሄ ነገሩ ደግሞ አይገባውም። ከዚህ በላይ በዛ ትዕግስት እንደዛ ትሪት እያደረጋት ለምን ሄጄ ያለውን ነገር እንትን ለማለት ሞክራለሁ። እንዴት እዩ ጠርታት አይሻል? አንተ ጥራት በሩን ጥራት አንዴ ውጭ ላይ ብናወራ ይሻላል። እስቲ አንዲት ነገር ለማድረግ ሞክሪ። አሁን ምንም የሚያሰጋኝ እኔ እንዳንቺ እንደዚህ እልል በማለት ጮክ በማለት አይደለም። አሁንም ቤትሽ የመጣሁት እንጣጥ እያልሻል ነበር ወይ? እኔ አሁን ምንም የሚያስፈራኝ የሚያሰጋኝ ነገር የለም። በፈለግሽው ነገር ልትመጪ ትችያለሽ። እንዴት አድርጌ መመለስ እንዳለብኝ ደግሞ እኔ ያሳይሻለሁ። እሺ እኔ ደግሞ የጉልበትሽን አቅም ቢያንስ ላሳይሽ። ስለ ጉልበት ምናምን አይደለም። አራስ ጠብቅሻለሁ። እሺ ጠብቅሻለሁ። እንደውም ያለ እርጉዝ ስለነበርሽ አዛ ታይም እንደገና ደግሞ አሁንም አራስ ነሽ። ልነካሽ ምናምን አልችልም። በጣም አይደለም ነገሩ። በጉልበት አራስነቴን ከጨረስኩማ በደንብ ጉልበት ስለሚኖረኝ ያኔ በጣም እንተያያለን። ትችያለሽ። አሁን ግን ሞክሪኝና ላሳይሽ በእናትሽ። እሺ አንዴ ይብላችሁ ሰሙኛላችሁ እኮ እንነጋገር ነው አይደል የተባባላችሁት? ስለዚህ መነጋገር ካለባችሁ ስርዓት ባለው መልኩ የለም ይሄ ጸብ ምናምን የሚለውን ነገር ትታችሁ በቁም ነገር ያለው ነገር አውሩና ሁሌ እሷ እንደዛ ስትናገር እኔ ዝም እንድላት ነው የምጠብቀው። ትናንትና ቤቷ መጥቼ እንደዛ ስትናገር ዝም እንዳልኩት ማለት ነው። ከዚህ በፊትም ደግሞ እርግዝናዋ ላይ እንደዛ በዛ ልክ እንደተናገረችኝ አሁንም ዝም ብል ሰው አይሰማውም? እኔ አልናደድም? የምትናገሪኝ ነገር አያናድደኝም እንዴ? ማለት አንቺ እንደ ሰው አእምሮ ኖሮሽ ሊሰማሽ? እስቲ በኃይለኝነት የሰራሽውን ቤት አሳየኛ እንዴ ሊሰማሽ? አንቺ እውነት ሞራል አለሽ እንዴ? አንቺ ሲጀመር የለሽም እኮ። እንግዲህ ቅርታ እዚህ ቤት መጥቼ በዚህ ልክ አይደለም። ለማንኛውም ባል ማክበርን፣ ባል መውደድን፣ መልካምነትን፣ ጭቅጭቅ ልጁም እንዲጨንቀው አታድርጊ። ከዛ ባለፈ ደግሞ አንቺም ስነ ስርዓትን፣ ሴትነትን፣ ክብርን እሺ ከራስ አልፎ የሆነ ከጀርባሽ ሰዎች አሉ አይደለ? እነሱን ማስከበርን ልመጂ፣ ተማሪ። ያንን ስታቂ ክብር ማለት አንቺ አብርሃምን እንደምታደርጊው ነገር ነው። ለእኔ ትነግሪኛለሽ። ክብር ማለት እንደዛ ነው? ንገሪኝ እስኪ። አይደለም እንደ አንቺ እየተለጣጠፉ መንዘላዘል ነው። እንደዛ አይደለም። ቆይ አንዴ እባካችሁ ፕሊዝ ፕሊዝ።
እንጃ በዚህ መልክ ባንተ ነገር እኮ አላገባኝም። እኔ የምልህ ለምንድን ነው ይዛት የመጣኸው? ሲጀመር በቁም ነገር አንቺ ማናገር ትፈልጋለች። አውራታለሁ፣ ብዙ ነገሮችን ማናገር እፈልጋለሁ። ምንድን ነው የምታናግረኝ? ይሄ ጸብ እንዳይፈጠር ግን መሀል ላይ ነው አለ ነው ቤትሽ ስመጣ እኔ ይኸውልህ አንድ ነገር ልንገርህ። ታውቃለች፣ እኔ እሷን ማየት እንደሚያስጠላኝ ታውቃለች። ሆን ብላ ነው እኮ የምትመጣው። እኔም ወድጄሽ አይደለም የመጣሁት። አንዴ ስሚኝ፣ ላናግርሽ ስለሚገባ አብርሃም ያለበትን አልፈልግም። አስጨርሽኝ። አንዴ አብርሃም አይነት ሰው ሲያናግረኝ የሆነ አላርጂክ ነው፣ ጆሮዬ ሁላ ያመኛል። በእናትሽ ወይ አብርሃም ሲያናግርሽ ጆሮሽን ያምሻል። በቃ የመጣ ሰው ሁሉ በቃ አንቺ ስፔሻሊ አንቺ በጣም ነው የሚያመን ራሴ ሁላ ነው በቃ እንዴት ስቅጥቅ ህመምሽም ያቅለሽሽም ዋት አርጊውና ቢያንስ ለቀኩልሽ ስነ ስርዓት ባለው መልኩ ወይ የኔን ስም ሳትጠሪ በመልቀቅሽ ተናደድሽ። እሺ እኔ ለአንቺ ወርቅ መገዛበት ምክንያት ምንድን ነው? ተናደድሽ? በመልቀቅሽ ተናደድሽ? ምኑ ነው በመልቀቅ? ደስተኛ እየሆናችሁ ኖራችሁበት ታይም የኔን ስም መንሳት ለምን አስፈለገሽ? እንደ በጣም ደጋግመሽ እየጠረሽ ነው ስለለቀኩልሽ እንደዚህ ተነጥፈሽ ኑሪ። ምን አገባኝ እኔ ስለለቀኩልሽ። በጣም ሜንሽን አረግሽው፣ ጠቃቀስሽው። በጣም የጆሮሽ ነገር ስለሚሰማ ነው። ጆሮሽ አይደለም አንቺ በጣም አንገብግቦ ማትከበርበት፣ ማትወደድበት፣ ማትፈቀርበት፣ ክብር ማይሰጥ ቦታ ራቅ። ሰው ሲወድህና ሲያከብርህ ብቻ ነው አጠገቡ ልትሆን የምችለው። ሲያንቋሽሽ የሆነ የማይሆን ነገሮች ሲሉ አይደለም አጠገቡ ልትሆን የምችለው። ስለዚህ ማትከበርበት፣ ማትወደድበት፣ ማትፈቀርበት ቦታ ላይ አትውል፣ ይቅርብህ። እኔ ብዙ ቀን አይቻለሁ። ብዙ ቀንም እሷን ለማስደሰት ብዙ ነገር ስታደርግ አይቻለሁ። ግን ደግሞ በምላሹ የተሰጠ ምላሽ የማይሆን ነገር ነው። መኪና ገዝተሃል፣ ወርቅ ገዝተሃል፣ ከዛም በላይ ብዙ ነገር አድርገሃል፣ ብዙ ሚቶች ነገሮች ትተሃል። ግን ደግሞ በምላሹ ሌላ ነገር ነው የተሰጠ። ስለዚህ ማትወደድበት፣ ማትፈቀርበት ቦታ ላይ ምን ታደርጋለህ? በቃ ራቅ። አለመታመን ምን አይነት ህመም እንዳለው ብዙ ጊዜ አጠገብ ሆኜ ተረድቼዋለሁ። ከየትኛውም ነገር ርቀ የሚያከብር ሰውና የሚወድ ሰው ጋር የሚፈልግ ሰው ስላለ ከሱ ጋር ከእንደሱ አይነት ሰው ጋር ነው እንድትሆን ፈልግ። አሁን ማትከበርበትና ማትወደድበት ቦታ ላይ እንድትሆን አልፈልግም። ፍቅር የሚኖረው ስትከበር